ትናንትና ስንደዋወል ደንቢያ ነበሩ። በትክክል እንዴት ነው ደንቢያ? ደንቢያ ወርቅ ነው። ከብቱ እንዳለ ነው። ሰው እንዳለ ነው። ቆላድባ በተለይ ትናንት ቆላድባ ነበር። እና ያምራል። ብዙ የሚያምር ነገር አለው። ለምርጫ ቅስቀሳ ነው የሄድኩት። መመረጥ አለብኝ ብዬ ነው የሄድኩት። ያቅሜን ሳደርገዋል። በእውነት ደስ ብሎኝ በሰላም እንደገና ትውልዱም እዛው ነው። ምርጫው ስንሻው የአማራ ጊዮናዊ ፓርቲ ሰብሳቢና የትብብር ለኢትዮጵያ አንድነት የምርጫ ዘርፍ ኃላፊ ናቸው። ከኤንቢሲ ኢትዮጵያ ቴሌቪዥን ጊዜ ግስ ፕሮግራም ጋር በነበራቸው ቆይታ ትብብሩ በምርጫ ሂደት ዙሪያ ያጋጠሙ ችግሮችን አስመልክቶ በትላንትናው ዕለት ለመገናኛ ብዙሃን የሰጠው መግለጫ ዝርዝር ሁኔታዎች ለትብብሩ አባላት በአግባቡ ያልተገለጹና እሳቸውም ቢሆኑ ስለ መግለጫው ምንነት የማያውቁ ዝርዝር ይዘትም ያልተገለጸ የጋራ መግባባትም ያልተያዘበት መሆኑን ተናግረዋል። የምርጫ ጉዳይ ኃላፊ ነኝ፣ ላውቅ ይገባኛል። ቢያንስ እንዲህ አይነት ችግሮች አሉ መባል ነበረበት። ከወጣ በኋላ ያነበብኳቸው ጉዳዮች ግን በጣም ከበድ ያሉ የትብብሩንም መንፈስ የሚያናጋ በቀጣዩም ስራችን ላይ እንቅፋት የሚፈጥሩ በህዝቡም ላይ አለመተማመንን የሚያመጡ አሁን ባለው አንጻራዊ ሰላም አሁን ባለው አንጻራዊ መግባባት ከመንግስትም ጋር ያለን ነገር ጨርሶ እንዳንንቀሳቀስ ወደሚያደርገን ሁኔታ ነው የሚወስድ። ትብብር ለኢትዮጵያ በሰባተኛው ጠቅላላ ምርጫ ለመሳተፍ አስቻይ ሁኔታዎች የሉም ሲል አስታውቋል። ትብብራችን ግምገማ አማራ ክልል ሙሉ በሙሉ ወይም በጣት የሚቆጠሩ ከተሞች ካልሆነ ለምርጫ አስቻይነት ሁኔታ የለም። በኦሮሚያ ክልል ከፊሉ ወይም ከዋና ዋና ከተሞች ወጣ ብለው ባሉ አካባቢዎች ፍጹም አስቻይ ሁኔታ እንደሌለ እንረዳለን። በምርጫ ቦርድ ምርጫ ለማካሄድ በተለዩ አስቻይ ቦታዎች ላይ ለመወዳደር መወሰኑ የተገለጸ ሲሆን በትላንትናው ዕለት ለመገናኛ ብዙሃን የተሰጠው አስቻይ ሁኔታዎች የሉም የሚለው መግለጫ በአግባቡ ያልተገመገመ ነው ሲሉ የትብብሩ የምርጫ ዘርፍ ኃላፊ ገልጸዋል። ቦርዱ አማካይነት አስቻይ ናቸው፣ አስቻይ አይደሉም ተብሎ በአረንጓዴ በቢጫ በቀይ ተስለው እነዚህ አካባቢዎች አረንጓዴዎች ይቻላል፣ በእርግጥ ቢጫዎች ገና አስተማማኝ ነገር የለም፣ ቀይ የተሰመረባቸው አይቻልም የተባሉ ቦታዎች ነበሩ። እንዳጋጣሚ ሆኖ ያ ሪፖርት ሲመጣ በሁላችንም የነበረው ይሄ በመንግስታዊ ተቋማት የሚመጣን መረጃ መሰረት አድርጎ የመጣ ሪፖርት ነው። ስለዚህ ሰላማዊ ትግልን የመረጥነን በምርጫ ብቻ ነው ምንወዳደረው ምናሸንፈው ምንታገለውን ብለን የገባ ነው። ስለዚህ መሄድ አለብን ብለን ምንችለውን ሁሉ አድርገን ሄደናል። ጎጃም ሄደናል፣ ጎንደር ሄደናል። ያየነውን ብዙ ሰዎች ነን ያየነውን ሳናዛባ መመስከር አለብን። ማለት ትናንት ቆላድባ ሄጃለሁ አልኩህ። ለምሳሌ እኔ አጃቢ አልነበረኝም ቆላድባ። በዛ አካባቢ ፋኖ አይንቀሳቀስም፣ ይንቀሳቀሳል። የመንግስት አስተዳደር የለም አለ፣ ግን አልቀረሁም። እምነቴ ነው፣ መሄድ አለብኝ፣ መወዳደር አለብኝ አልኩ፣ ሄድኩ። ይህን እውነት መመስከር አለብኝ አይደለም እንዴ? መመስከር አለብኝ። አካሄዱ እና እርግማኑ ትክክል አይደለም። አካሄዱ ትክክል አይደለም። በአግባቡ መተንተን ነበረበት፣ መገምገም ነበረበት። ያን ግምገማ አድርገን ነበር ወደ መግለጫው መሄድ ያለብን። በትብብሩ የጋራ እሳቤ የፖለቲካ እስረኞች ይፈቱ፣ ከታጣቂዎች ጋር ድርድር ይካሄድና ጦርነት ማቆምን የመሳሰሉ ቅድመ ሁኔታዎች መኖራቸው በጋዜጣዊ መግለጫው ተመላክቷል። በትብብሩ ለምርጫ አስቻይነት የቀረቡ ጦርነትን ማቆም፣ የፖለቲካ እስረኞችን መልቀቅ፣ ምህዳሩን ማሻሻልና ከእውነተኛ ተቃዋሚው ኃይል ልሂቃንና ምሁራን ጋር ሁሉን አቀፍ ድርድር መጀመር የመሰሉ አሁንም ሳይውል ሳያድር እንዲጀመርና እንዲፈጽም ጥሪያችንን እናስተላልፋለን። ነገር ግን ትብብር ለኢትዮጵያ አንድነት ወደ ምርጫ ፉክክር ሲገባ አስቻይ ሁኔታ አስቀምጧል ተብሎ በመግለጫው የተዘረዘሩት ሀሳቦች በምርጫ ለመሳተፍ የተቀመጡ ቅድመ ሁኔታዎች አይደሉም ነው የተባለው። በምርጫ ዘርፍ ኃላፊው ታሳሪዎቹ ይፈቱ የሚባል ነገር አለ። ስንገባ እኮ ወደ ምርጫው ይህንን መፈክር ይዘነዋል። ግን የምርጫ ኮንዲሽን አይደለም ያደረግነው። ስንገባ የእያንዳንዳችን ፓርቲዎች የምርጫ ኮንዲሽን ይሄ ነው አይደለም። ሰላማዊ ትግል ምርጫችን ነው። ምርጫን መሰረት አድርገን እንታገላለን የተባባል ነው። የምርጫ ዘርፍ ኃላፊው በተሰጠው ጋዜጣዊ መግለጫ የትብብሩ የጋራ ስምምነት የሌለበት ነው ብለዋል። ስብሰባው መግለጫው ከመሰጠቱ በፊት
ሚቲንግ ኦፍ ዘ ማይንድስ መኖር ነበር በእኛ መካከል በጉዳዩ ላይ የጋራ ግንዛቤ ሊኖረን ይገባል። የጋራ አቋም ሊኖረን ይገባል። ሚዲያ ካፍ የወጣ አፋፍ ነው። ሀገሪቱ ቋፍ ላይ ነው ያለችው። አሁን እኛ እንዳደናጋሪ የምንቆጠርበትና ለማፍረስ እንደምንንቀሳቀስ ተደርጎ ወደሚያስገምተን ነገር መሄድ አልነበረብንም። በእያንዳንዱ እንግዲህ እንዳትረሳ፣ በእያንዳንዱ የፖለቲካ ድርጅት እኛን ያስተባበረን የምርጫ ጉዳይ ነው። ግን በእያንዳንዱ የፖለቲካ ድርጅት አእምሮ ውስጥ ምን እንዳለ ለማወቅ አስቸጋሪ ነው። ስለዚህ አንዱ በፈለገውም ይዞህ ሊሄድ ሲል ተው እንጂ ወንድም፣ ተው እንጂ ጓድ፣ ይሄ ትክክል አይደለም ማለት የእያንዳንዳችን ኃላፊነት ነው። በቀረው አጭር ጊዜም ቢሆን ትብብር ለኢትዮጵያ አንድነት በምርጫው ሙሉ አቅሙን አሰባስቦ እንደሚሳተፍ የተገለጸ ሲሆን በተደጋጋሚ የሚነገሩ ከምርጫ ራሳችንን እናገላለን የሚሉ ማስፈራሪያ መሰል ንግግሮች አግባብ አለመሆናቸው ተጠቅሷል።